ጌታ አቤል በኔም ዘንድሮ ትጠየቃለህ እንዴ? ተመስገን ኦርቶዶክስ አንተና እንትና እኮ ሰራዬ ናችሁ እኮ። እንትናን እኮ ለምነዋለሁ እኮ ደሜን በፌክ አካውንት 4 አዋርደኝ ብዬ እኔ መሆኔን እንኳን አያውቅም። በፌክ አካውንቴ ለምን 4 አዋርደኝ እያልኩ እሱ በተሳሳተ ቁጥር ማለት ነው። እኔ እውነቴን ነው የምልህ ማለት እኔ እኮ ተሜ ያውቃል እኮ ተሜ እዚህ ሚዲያ ላይ የሆነ ነገር ሲለወጡበት ወዳጆቹ ሰፈሩ ድረስ ሄጄ ጠይቄዋለሁ። ወዳጅ ስለሆነ አብረን ምሳ ለመሰለህ እንትን ደሜንም እንደዛው በእንትን ጊዜ ምናምን ሄዳለሁ እና ቪዲዮ እየቀረጽኩ አይደለም የሚሄደው። ምክንያቱም አንዳንድ ጉዳዮችን የሚመሰክረው እግዚአብሔር ብቻ ነው። አሁን ለተሜ የማያቋርጥ ፍቅር እንደምሰጠው ለተሜ ያውቃል። ተሜ ምንም ቢለወጥ ባይለወጥ በቃ አያቋርጥም ፍቅር። ኦርቶዶክስ ስለሆነ ስላልሆነ አያቋርጥም ፍቅር። እኔ እዚህ ጋር ያላችሁ ሰዎች ምጠላችሁ የሚመስላችሁ ሰዎች ጭራሽ እናንተን ጥላቸው ውስጥ የለብኝም። በፍጹም አልጠላችሁም። በፍጹም አቤላ ምርጥ ሰው ነው። እኔ ለመናገር ያክል ሲሶን ታውቃለህ፣ ከዚህ በፊት ጠላት የሚመስል ነገር የሚመስሉ ልጆች እንደዛው እንኳን ታስሮ ያው ስም መጥራቱ ተገቢ ባይሆንም ታስሮ ከዚህ እዛ ድረስ በመሄድ ቤተሰብ ሰፖርት በማድረግ በገባው በሃይማኖቱ መጠን ከዮናስ ታምራት ጋር አብረው ሄደው ጸልየው ምናምን የመጡበትን ታይም አስታውሳለሁ። አቤል አቡና እኔ ጋር ደግሞ ኦርቶዶክስ በሆንኩኝ በሳምንቱ እግዚአብሔር ምስክሬ እኔ ጋር ደብረ ዘይት መጥቷል። እሱና ጀርሚ ዮናስ ታምራት አዲስ አበባም ካላገኘን ይሉኛል። አሁንም አቤል ካላገኘን ይላልና እባብ ነው ይሉኛል። እኔ እኮ እባብ ለስላሳ ነው ወዳጆቼ። እኔ ሻካራ ነው አዞ በሉኝ ቢያንስ ለስላሳ አይደለሁም። እኔ መለሳለስ አልችልበትም። ስም ስታወጡልኝ ማለት ነው የሚመጥነኝ በትክክለኛ ስም አውጡ። እኔ ሽክርክር ያልኩ ሰው ነኝ። እሻክራለሁ እንጂ አለሰልስም። ለማንም ሰው ተለሳልሽ የመቅረብ አልችልበትም። ምንድነው ሀሳብ የመሰላችሁ? ለሚመጣ ሰው የምታሳዩትን ፍቅር ለሚሄድም ሰው አሳዩት። ለሚሄድ ሰው ብቻ አይደለም፣ ለተቀመጠው ሰው አሳዩት። ለተቀመጠው ሰው እንዴ እኔ እኮ በጣም እኮ ደግ የሚመስሉት ሰዎች ለሲሳይ ጨካኝ ናቸው፣ መልሰው ለእኔ ጨካኞች ናቸው። አሁን እኔን አይራሩልኝ። ይሄ ርኅራኄ ለሆነ ሰው እያሳየከው ርኅራኄ ለሌላ ሰው ካላሳየከው ለሰው ፊት ታደላለህ። እግዚአብሔር ደግሞ እንደዚህ አይነት ፍርደ ገምዳይ አምላክ አይደለም። እንደዚህ አይነትም ልጆች የሉትም እግዚአብሔር። የእውነት ግን ከሆንክ አታስመስል። እኔ ሰው ይዳን ግን አትነግዱበት። በቃ ፖለቲካ አትስሩበት። ድኗን የምትሉ ከሆነ ፖለቲካ አትስሩበት። በቃ ገስት ላይ ቤተ ክርስቲያን የለም እዚህ ቲክቶክ ላይ። አሁን ሲሳይ የከፈተው እንትን አይደለም፣ ቸርች አይደለም የከፈተው፣ ፕሮሲስ የሚል አካውንት ነው። ይህ አካውንት ውስጥ መንፈሳዊ ነገር ሊወራ ይችላል፣ ፖለቲካ ሊወራ ይችላል፣ ደግሞ ሶሻል ኢሹዎች ተነስተው ሊንሸራሸሩ ይችላሉ። የተለያየ ሀሳብ ሊንሸራሸር ይችላል። ይሄ ግን ቸርች አይደለም። እንደዚሁም ደግሞ የኦርቶዶክስ ሰዎች ሲከፍታ ደጀ ሰላም አይደለም የሚከፍቱት ቲክቶክ አካውንታቸው ነው። በቃ የፈለግከው በል። ደጀ ሰላም ቲክቶክ ላይ የለም፣ እንትን ቸርች የለም ቲክቶክ ላይ። ቲክቶክ ላይ ያለው ምንድን ነው? ቲክቶክ ላይ ያለው ብሎክ ላደርግ ነው አንድ ሰው ፐርሰናል ነገር በጣም የሚጠይቀው ጥያቄ ራሱ እኔ ራሴ እያሰብኩ ነበር። እና እንትን አታድርግ። ፐርሰን እዚህ ጋር የለም፣ በቃ ሶሻል ሚዲያ ላይ የለም። አንድ ሰው ይኸውልህ ከወንጌላውያን እምነት አያድነኝም ሊል ይችላል፣ መብቱ ነው። አሁን እኮ ተመስገን እንደዛ ብሎ እኮ የወንጌላውያን ትምህርት አያዋጣም፣ የሚያድነው የኦርቶዶክስ ትምህርት ነው አለ ሄደ። እዛ ህብረት የሚያደርግበት የራሱ ቤተክርስቲያን ሊኖሩ ይችላል። እኔ ማንንም ሰው አንገት ይዤ ጠላት አላደረግኩትም። እሱን ልክ እንደዛው ሰሙ የሚባል ሰው እኔ ቶፒክ አይደለም። ከዚህ በፊት በጣም ጸያፍ ስድብ ሰድቦኛል ኦርቶዶክስ እያለ መልስ እንኳን አልሰጠሁትም። ለምንድን ነው መልስ ያልሰጠሁት ስትሉ ዓለሙ የእሱ ነው። በቃ ኦርቶዶክሳዊ ሰዎች ላይ ሀሳብ አልሰጥም። ለምንድን ነው ማልሰጠው? መጀመሪያ እኛ ቤት ውስጥ ያሉ ነጋዴዎች፣ እኛ ቤት ውስጥ ያሉ ዝባዝንኪዎች፣ እኛ ቤት ውስጥ ያሉ ወንጌል ላይ የሚነግዱ ወንጌል ላይ
አመፅን የሚያምፁ ሰዎች አልተስተካከሉ። አሁን ከቤት ተርፎ ለጎረቤት የሚሆን ነገር የለንም። ቤቱን እናጽደው መጀመሪያ፣ ቤታችን ላይ ቸክለን እንስራ ነው በቃ እያልኩ ያለሁት። ይህን ስል ግን ወደ ደጅ የሚሰሩ ሰዎች ሁሉ መስራት የለባቸውም አላልኩ። ቢያንስ ግን የክርስቶስ ኢየሱስን የመስቀሉን የመከራውን ወንጌል የጽድቅን ወንጌል ለእኛ ፍጆታ፣ ለእኛ ኪስ መሙያ፣ ለእኛ ገጽታ ግንባታ ለግል መዋል የለብንም እያልኩ ነው። ይህን ነው እየጠየቅኳቸው ያለሁት እዚህ ጋር። ለዛ ነው ያ አንድ ልጅ ነበረ፣ ግብረ ሰዶም ነበርኩ አሁን እግዚአብሔር ፈውሶኛል ያለ እሱ ልጅ ሲመጣ ገዝት ላይ ተንጠለጠሉ። እነዚሁ ሰዎች ሰሙ ጌታን እቀበላለሁ፣ ገዝት ላይ ይንጠለጠላሉ። ዮኒ ማኛ ወይም ዮናስ ሙሉነ የሚባለው ግለሰብ የሆነ ፖለቲካ ሲሰራ እሱ ገዝት ላይ፣ ሁሉንም ይዋቸው ገዝት ላይ የምታዩቸው ሰዎች እነዛው ተመሳሳይ ሰዎች ናቸው። በፕሮቴስታንቱ ወንጌል እየሰራን ነው የሚለውን ፖለቲካቸው ደግሞ ስልክ ጋለብኝ ግዙልኝ ለማለት፣ ታምም ያለው ሳይታመሙ ታምም ያለው ፈውሱኝ ለማለት፣ ወይም ገንዘብ አምጡ ለማለት፣ ዶክመንተሪ ስሩልኝ ለማለት ለግል ፍጆታቸው እንጂ ሰማይ ላለው በዙፋኑ ለተቀመጠው ለጌታ ለኢየሱስ ክርስቶስ ክብርና ምስጋና አይደለም ተፍተፍ የሚሉት። አለቅ። ይህንን እኔ ወንጌል አትስራ አላልኩም፣ ወንጌል ስራ። ወንጌሉን ግን ዞሮ ዞሮ የምትቀይረው ለግለስ ለራስ መጠቀሚያ ከሆነ አለውኝ ብራዘር፣ ይደብርሃል አለውኝ። ስንት ሰጠኛለህ አለሁኝ። የወንጌል ጠላት አይደለም። ያንተ ወንጌል ላይ የምትነግደው ያንተ ጠላት ነው፣ እንደ ጠላት ካየኝ እንጂ ወንጌል ላይ ጠላት አይደለም። ኢየሱስ ክርስቶስ ላይ ጠላት አይደለም። ትምህርቱ ላይ ጠላት አይደለም። የወንጌል አስተምሮ ላይ ጠላት አይደለም። ጠላትነቴ በወንጌል ስም ተሸፍነህ ለግል ፍጆታ። ለምንድን ነው ከዩ ጩፋ ጋር እዩ ጩፋ ግጭት አለብኝ? እንዲህ ፐርሰናል ግጭት ከዩ ጩፋ ጋር በዘይት ንግዱ ላይ ወንጌል ላይ ስለሚነግድ ነው። አለቀ በቃ። አሁን ሰልም ያለው ዘይቱን የሚሸጠው ለሙስሊሞች ነው ቢል ቪዲዮ አልሰራበትም። በቃ ኦልሬዲ አልቋል። ይህ ሰውዬ ሙስሊም ነኝ ብለዋል። ሙስሊሞች ቻሌንጅ ያደርጉት። ኦርቶዶክስ ሆኛለሁ ቢል አሁን እዩ ጩፋ ተለውጦ ለኦርቶዶክስ ነው ዘይት እንትን ቢለው የቤት ስራነቱ ለኦርቶዶክስ ይሆናል። ፕሮቴስታንት ነኝ፣ ወንጌል ሰባኪ ነኝ፣ ነብይ ነኝ፣ ነብያችሁ ነኝ፣ ጌታን ለእናንተ ነብይ አድርጎኛል እያለ ግን በእኛ ሰርክል ውስጥ በወንጌል ስም የሚነግድና የሚመዘብር ከሆነ ደግሞ የኔ ነው ኬዙ፣ የኔ ነው። እኔ ነኝ የዛ ጉዳይ ባለ ስራ፣ የኔ ስራ ነው ያ ስራ። በቃ ያንን አደርጋለሁ። አለቀ። እዚህ ሚዲያ ላይ አሉ ዘይት አይሸጡም፣ ግን ሰው የሚሸጡ በቃ እነሱን ቻሌንጅ አደርጋለሁ። ይደብርሃል፣ ይደብር። ያንተን ማህተብ እኮ ፍለጋ መጥቻ አላቅም። እኔ እዚህ ሚዲያ ላይ ፕሮቴስታንት ነን የሚሉ ተደራጅተው ራሳቸውን እንደ ልክና እንደ መለኪያ የሚያዩ ማናቸውም ሰዎች ማህተባቸውን ጠይቄ አላቅም። ስለ እኔ ፕሮቴስታንትነት እስኪ ቪዲዮ ክፈቱ። የእኔ እንትን ነው፣ መብራት ጠፋኛ ሰፈር ጌታ ይመስገን። ደጅ ላይ መብራት አለ፣ ቤት የለም። ስለዚህ ደጅ ለመውጣት ልገደድ ነው። ጸዴ መብራት አለ ደጅ እና ለዛን ያላበራሁት። ለማንኛውም በዛ ምክንያት ነው። አሁንም እኔ ሰሙ ወጥቶ ስለ ክርስቶስ ባህሪ እንደው ጴንጤዎችና ኦርቶዶክሶች የሚከራከሩበት ሁለት ነው አንድ ነው? አንድ ባህሪ ነው። በተዋህዶ አንድ ባህሪ ነው፣ አይ ሁለት ባህሪ ነው የሚለውን እስቲ መጥቶ ያስረዳል። ኢየሱስ ክርስቶስ አሁንም የማለደ ነው የሚለውን ገጽ ላይ እንዳስቀመጡት ሰዎች ተመሳሳይ ትምህርት እንዳለው ይንገረን። ተሳስቼ ነበረ፣ ቅዱሳን ጻድቃን ይማልዳሉ ስል በትምህርት ተሳስቼ ነበር። እስቲ ይበለን፣ እስቲ ጠይቁት፣ ይበለን። ከዛ ላይ እኔ መረጃ አለኝ። ምን መረጃ? የስላሴ ትምህርትና ኢየሱስን ፍጡር ነው ብላ ነው ኦርቶዶክስ የምታምነው ብሎ መረጃ አለኝ፣ ቪዲዮ አለኝ። እስቲ ክፈች። እሺ ቤልዬ ሄለን እስክከፍት ድረስ አንድ አፍታታች ያለውን ሰውዬ ሰላም ልበለው። ሰላም በለው። እሺ ማን ነበር ስምህ? አላወቅኩትም። ማን ብዬ ልጥራ? ዋችማን ሰተናው ይባላል። ዋችማን አንበቡ ትንሽ እኔ መጽሐፉ ትዝ አለኝ እኮ ዋችማኒ እንኳን ደህና መጣ። አጥንትና ወተት የሚል ወይ። እሺ ምን ነበር ጥያቄ? ሄለንዬ እስክታዘጋጅ እኔ ላይ ጥያቄ ነው ያልከው እንጂ እኔ አይደለሁም እኮ። አይ ምን ነበር? አንተ ግን እሺ
እሺ ጥያቄ ምንድነው ያንተ ታርጌቱ ማለት ኤሊ በቃ ዋና እሱ ታርጌት ላይ ነው። ከዚህ ቀጥ በቃ ይሄው ክፈች እና ለምሳሌ አሁን በቃ ጨረስኩ መካነ ኢየሱስ በተመለከተ አውርተሃል። በቃ ጨረስኩ ና መን ታች ወርደ ተኩስ ታርጌትን ተኩስ ግባ እሺ ልክፈትላችሁ ጋይስ አዳምጡ። ስለዚህ ነገረ ክርስቶስና ነገረ ስላሴ ላይ የጠራ ትምህርት መስጠት ሲቻል ሁሉም አግሪ ሲያደርግ የዚያን ጊዜ መጠያየቅ ነው እንችላለን። በአንቺ ልክ አስተማሪ ነን ጎበዝ ነን መምህራን ነን ያሉት መጥተው ቢጠይቁ እንዲህ አንቺ የጠየቅሽኝ ጥያቄ ቢያቀርቡልኝ በደንብ አድርጌ እጠይቃቸው ነበር። ምክንያቱም ረጅም ጊዜ ሽሽት ላይ ናቸው። ዶግማ ምላቸው አስተምሮኝ ናቸው። ሲቀጥል ደግሞ ስለኔ ነው እያወራ ያለሁት። ሲቀጥል ደግሞ በክርስቶስ ያለ ሰላም የክርስቶስ ሕዝብ የቱ ጋር እንዳሉ ዲቴክት አድርጌያለሁ። በክርስቶስ ያለ ሰላም ለብዙዎች ፍጹም ረፍት ስለሚሰጥ፣ ምክንያቱም አንድ ሰው ክርስቲያን ከሆነ ክርስቲያን ሆኖ ይቀጥላል እንጂ 95% አይሳደብም። 5% አይሆኑም ጨዋ ብለን የምንጠራቸው ከላይ እስከታች ያው እዚህ ፕላትፎርም ላይ ስለምታዩት በውሸት ይከሰሳል። ቆሞ የሚዳኙት ካህናት ናቸው ውሸት እንደሆነ እያወቁ ውሸት ነው ዝም በል እንኳን አይሉ። ሲስ እጅም ተሳይ ለኔ ነው አንድ ነገር ክርስቶስ ላንቺ አይደለም አንድ ማውቀ ወዳጅ እየተከታተልኩ ነው ሲል አይበርታ እንትን ካህን እኮ ወጥቶ ከዓመት በፊት ትምህርት ተሰጠኝ ግለሰብ ተነሳለሁ ሲሳደብ አንድ ክህነቱን የያዘ ሰው አልነበረም። ለአንድ ክርስቲያን መናፍቅ መባል ሞቱ እንደሆነ እንኳን የሚያውቅ ሰው የለም። ኦዲኖል ይህን አሳይመንት ተወስጂና ቀሲስ ቴዎድሮስ የሚባሉ አሉ፣ ቀሲስ ቤተ ወንጌል የሚባሉ አሉ። ምን አሏት? እኔን የጠየቅሽን ጥያቄ እና አንድ ሳሙኤል የሚባል ክርስቶፎሮስ እያለ አድራሻውን ስሙን ምኑን ደብቆ እንትን ይል የነበረ ከዚህ ቀደም የነበረው አካውንቱን ዘግቶ ስሙን ፕሮፋይሉን አጥፍ ስለ ካህናት ነው። ሰው ሞር ስላስተምሮ ቢሆን ደስ ይለኛል። ስለሰው ከዚህ በላይ የለሽ። ቅድም ስላስተምሮ ስመጣ ቆይ አስተምሮ ላይ ልምጣለሽ። ኢየሱስ ፍጡር ነው ከሚል ሰው ጋር ህብረት አላደርግም። አንድ ቤተ ክርስቲያኗ የምትቀበለው ትምህርት ስለሆነ በዚህ ቤተ እምነት ውስጥ መቆየት አልፈልግም። የኔ ኢየሱስ ፍጡር ሳይሆን ፈጣሪ ነው። የኔ አካላዊ ቃል ፍጡር ብዬ የምጠራው ሳይሆን ያለ የነበረ የሚኖር ዘላለማዊ አምላክ ነው። ይሄ ክሪስቶሎጂ ላይ ያለኝ ጌታ ነው። ከዚህ የበለጠ ለእኔ ከሃዲ የለም። እዚህ ቤተ እምነት ውስጥ መቆየት አልፈልግም። ምንም ይሁን ክርስቶስ ኢየሱስን ነው የምታወራው።
አንዴ ቤታርጌ ክርስቶስ ፍጡር ብቻ ነው ትላለች፣ ደግሞ ፍጡር ነው ትላለች እንዴ? አንዴ ቤታርጌ አዎ ትላለች። እንደምትልማ አሳየችን እኮ መቼ 2 ዓመት ሙሉ ይሄን ትምህርት ተሸክማ ስትኖር መቼ ስህተት ነው አለች? አለ አንድ አባት ወጥቶ ስህተት ነው የትምህርት ያለ የለም። በቪዲዮ መረጃ እያንዳንዱን ሰብስበን አምጥተን ነበረ እያሳየን መረጃ አቅርበን። ተስማምተው ቁጭ ሲሉ ለምን አልጠየቃችሁም? እናንተ የሰሙ መሄድ ነው የክርስቶስን መርከስ ነው የሚያሳስባችሁ። ክርስቶስ በረከሰበት ተቋም አልቀመጥም። ከዚህ የበለጠ ነገር ስለሌለ አስተምሮ ላይ ላልሽው አስተምሮ ብቻ አይደለም ክርስቲያን የሚሸት ማህበረሰብ የለም እዛ። አቤት ሰሙ አቤት ያንተ ክርስትና። እሺ ቀጥል። ታሰበ እስማ አንሰር ያርሻለሁ ትምህርት እሺ ግን አልመለስክልኝም። አመሰግናለሁ። አንተ ስለ ግለሰብ ነው ያወራኸው። ክርስቶስ ግለሰብ ሆነ እንዴ? አንቺ ጋር ግለሰብ ነው። ለነገሩ እውነት ነው፣ ግለሰብ ነው። የእናንተ ክርስቶስ አንድ አካሉ የሚባል ግለሰብ ነው። ቁጭ ብሎ እንደፈለገ የሚመራችሁ ግለሰብ ማለት ነው። ዳስ እኔ እኮ ክርስቶስ እያልኩ ሳወራ እውነት ሶሪ ሳይድስ ማለት ይመስለኛል አንቺ የሚመለስልሽ ቃቸዋላ ጋይስ። ስለዚህ ሰሙ ምን ብሏል? ኢየሱስ ፍጡር ነው ብላ ቤተክርስቲያን ስለምታስተምር ፍጡር ከሚመለክበት ቤተክርስቲያን ነው የወጣሁት እና በስላሴ ላይም አንስቷል። የስላሴ ትምህርት የጠራ አይደለም የሚል ሀሳብ አንስቷል። ግን ትንሽ ከዚህ በመካከል ስላወሩ ልቀጥል። ሰሙታላችሁ ጋይስ? ሲስ አይዞህ አትደንግጥ። በጣም አረ ስላሴ ላይ ያለውን ነገር እንስማ። ምክንያቱም እኔ አሁንም ቢሆን የኔ ሙግት እኮ ምን አለ መሰላችሁ፣ ከታች ያላችሁ ሰዎች አሁን የፕሮቴስታንትን ትምህርት ተቀብዬ ነው የወጣሁት የሚል አይነት ንግግር ቅድም ከኔ ጋር ሰሙ ተመላልሷል። ኖ በፍጹም ሰሙ እዚያ አካባቢ ያለው እኔ ምን በቃ የወንጌል ጠላት እንቅፋት ምናምን ብላችሁ ወንጌል አማኞች አሁንም እኔ እንድትፈርጁኝ እንደምትችሉ አውቃለሁ። እኔ አይመስለኝም። this is my personal assumption የኔ የግል መልከቴ ነው። የወንጌል አማኞችን ትምህርት ሙሉ ለሙሉ አምኖ ተቀብሎ በወንጌል አማኞች ትምህርት ራሱን የቀየረ ሰው ሳይሆን እስቲል ኢሚቴት እያደረገ ያለ ሰው ነው። የኔ መልከታ ነው። እስቲ ስላሴ ላይ የተናገረው ነገር ካለ እንስማውና እስቲ ደግሞ መድኃኒዓለም ያውቃል። እንግዲህ አይ መከራችን። ራሄል ማንም እኮ የጠራሽ የለም እኮ በሉ ተንቦጫረቁ ስራሽ ከራስዎን አልከተልም ከተ ያልኩሽ አይደለም። የሊቃውንት ጉባኤ ተሰብስቦ ካሳዘንኩሽ ይቅርታና በጣም ይቅርታና የሊቃውንት ጉባኤ ተሰብስቦ ይሄን ሰው ማውገዝ እንዴት አቃተው? የሊቃውንት ጉባኤ በየሀገሩ እንደውም እንትን ሰጥተውት ነው አይደለ? ሰርቲፋይ ሁሉ ሊያረጉት ነው አይደል? አሁን ሰሞኑን ማን ነው ሰሙ? ማን ነው? እኔ እኮ አላውቀውም። ያውቁታል። ስለዚህ እኔ እሱ ወንድምሽ ከሆነ እኔ ወንድምሽ ልሆን አልችልም። አም ክርስቲያን በነገራችን ላይ እኔ የፈጠረኝ ነው የምከተለው። እኔ ተራ ሰውን አልከተልም፣ ፍጡርን አልከተልም፣ ፈጣሪን ነው የምከተለው። አምናት እስላም በነገራችን ላይ ሰሚ እስላም ሰሚ ክርስቲያን ሆኜ መቀጠል አልፈልግም። ለ2 ዓመት ሙሉ የጠየቁት ጥያቄ ነው። ዛሬ እንመልስልህ ቢል በዚህ ትምህርት ምክንያት ከዚህ ቤተ እምነት ለሞቱት ነፍሳት ሁሉ ተጠያቂ ናቸው። ሂዱና ጠይቋቸው። አሁንም በዚህ ትምህርት ብዙ እየሞቱ ያሉ ነፍሳት አሉ፣ ሲኦል እየገቡ ያሉ ነፍሳት አሉ። ምናልባት እዚህ የሚሳወራው ለአንቺ ተራ ነገር ሊመስልሽ ይችላል። እየተናገርን ያለነው ስለ ኢየሱስ ነው። ያ
ያለ የነበረ የሚኖር ስለተባለው አምላክ ከበጥብጥ ከሚወጣ አድርግ እንደ ተራ ፍጥረት ፍጡር ልንለው ይገባል እያለ እስልምና እንኳን የማይጠቀመውን ወርድ ሲጠቀም አክሊል ፍጡር ነው ብቻ አላለም። 10:9 ሲመነፍቅ አንቺ ወንድምሽ ነው። ምክንያቱም ምን እያየን እንደሆነ ታውቃላችሁ። ብቻ ተይው። ለማንኛውም ሳይማር ካህን ወይም ቄስ ይሆናል ወይም ሊቅ ይሆናል እዛ ቤት ማለት ነው። ምናልባት የኛን ያህል ቤተክርስቲያንን ሳያውቅ እና ኦልሞስት እንዲህ አይነት ህብረት ህዝብ ካለበት ጋር ህብረት አላረግም። ምክንያቱም ለእኔ ክርስቲያን ስላልሆኑ እኔ ለእኔ ክርስቲያኖች ክርስቶስን እንደ አምላክ የሚቀበሉ እንደ አምላክ የሚከተሉ ሰዎች ናቸው። ይሄን ነው ብለው ምናልባት ካልገባችሁ ጎበዝ የምትሏቸውን ሰዎች አምጡና 100 በላይ ጥያቄ አለኝ። ስለዚህ 100 በላይ ያለኝን ጥያቄ ጠይቃቸዋለሁ። ተቸገረን እኮ ጋር ያን ጥያቄ መመለስ ከቻሉ ማለት ነው። አናቴማ ድረስ የሚያደርስ ትምህርት በመጽሐፍ ደረጃ ጽፌ አዘጋጅቻለሁ ያለን ግለሰብ ወንድሜ ነው ካልሽ ለእኔ ወንድሜ ልትሆኛች አትችይም። እኔ ወንድሞቼ ስላልሆነ ማለት ያንቺ ወንድሞቼ ነው ወንድሞቼ አለቀ እንዴ? አይሰማም። ሲስ ሚውት ነህ። አሁን ታዲያ ሰው ያስወጣ የወጣበት ምክንያት እውነት የወንጌል አማኞችን አስተምሮ ተቀብሎ ነው ወይስ ከወንድሞቹ ጋር ባለው ግጭት ነው? አኬን ክዶ ነው። ዓለምን ሰይጣንን አኬን ክዶ ዓለምን ሰይጣንን አኬን ክዶ ደስ ይላል። እኔ እኮ ነው ብሎ ይከራከሩኛል። ቅድም ነዳኒ ነው። እኔ እኮ በብዙ ማስረጃ እኔ እኮ ስላየሁት እኮ ነው እኮ በስነ ስርዓት ሰሙ እንዴ ወገን። ኧረ እየተዛዘንን እየተረዳዳን ኤኒዌይ ለእኔ አይመስለኝም። የራሴ ቅድምም ተናግሬያለሁ፣ የራሴን ሀሳብ ተናግሬያለሁ። ከታች ያላችሁ ወንጌል አማኞች ሌሎቻችሁም በሆነ አጋጣሚ ቪዲዮ የሚደርሳችሁ ሰዎች እንደፈለጋችሁ ማሰብና ማመን ትችላላችሁ። ልክ እናንተው ልክ እንደምትችሉ ደግሞ እኔም አንድ ሲሳይ የፈለግኩትን ማመንና ማሰብ መብት አለ። ሰሙ የእምነት ለውጥ አድርጓል። ለእኔ ነው በፍጹም አይደለም። ቅድም ቤቱ ማስገብቶኝ ሞግቼዋለሁ። ለእኔ ምንም አይነት እምነት አልቀየርክም። ኦልሬዲ ከአንዳንድ ሰዎች ጥላቻ ወይንም ተገፍቻለሁ በሚል ሰበብ ምናልባት ወደዚህ አካባቢ መጥተህ ከዛውን ለመመለሱ ደግሞ ድጋሚ ዳገት የሆነብህ ይመስለኛል። እና እርግጠኛ ነኝ የቪዲዮ እየሰማ እንዳለ ወይንም በሆነ አጋጣሚ ይደርሳል ብዬ አስባለሁ። እኔ አሁንም አንተ ላይ ያለኝ አቋም ይሄ ነው። የሚቀየር አቋም የለኝም። አሁንም እንደ ሀሳብ ትምህርቱን ግልጽ ቢያደርግልን ወጥቶ ኮንፊውስ ቢያደርግልን ደስ ይለናል። የፕሮቴስታንቱን ትምህርት ተቀብሎ አምኖበት ነው ወይስ የመጣው የሚለውን ይንገራል። እኛም እንቀበለው። እሱ መናገር አይፈልግም እኮ ጃልሴ ነው ያለሽ። እሱ መናገር በፍጹም አይፈልግም። በቃ እኔ ነኝ ከትላንትና ወዲያ ያልሰማሽም እንዴ? ሲፈልግ እኮ አቤላ እኔ እናንተ አቤላ በምትፈልገው ነገር ሙግት እንግባ አለው። እሺ ምን ብለን ነው የምንገባው ሲለው ከፈለክ ሉትራንት ሆነ ከፈለክ ፔንቴኮስታል ሆነ አንተ በሚመች እኔ እናንተ ሙግት እንግባ አለው። እንዴ እኔ እኮ እሺ ልጅ ያለን ትምህርት ቤት ገንዘብ ነው እውቀት ነው የሚጠቅመው የሚለው አይነት ውይይት ማለት ነው። እኔ እኮ ከባድ እኮ ነው ባይዘው ጌታ
እና ከታች ቅድምን በጣም በብዙ ኮሜንት ስትራገሙና ስትሳደቡ የነበራችሁ ወንጌል አማኞች እኛ የወንጌል አማኝ ተቋሚ አይደለንም። ሰዎች ክርስቶስን ሲያውቁ ወደ ብርሃን ከጨለማ ወደ ብርሃን ሲመጡ እግዚአብሔርን ወደ ማወቅ ሲደርሱ በጣም እንደሰትና በጣም እግዚአብሔር የምናመሰግን ሰዎች ነን። ግን ሐሰተኛ በሆነ ድራማ በሚመስል ነገር ሰዎች ለራሳቸው በሚመች መልኩ በሚያደርጉት ነገር ምን ደሰት አይነት ሰዎች አይደለንም። ይሄንን ነገር ትክክል ያሉን ነገር ትክክል አይደለም ብለን ምንናገር አይነት ሰዎች ነን። እሱን ደግሞ ምንም ማድረግ አንችልም። እንግዲህ ጌታ ይርዳችሁ። እኔ እኮ አሁን እኮ ምን ብዬ እንደሙያ እያሰብኩበት እኮ ነው። አንተ ውይይቱን ተቀበልለትና በቃ እስቲ አንዴ እንትን ይበል። እኛም በዚህ አጋጣሚ የእንሱን እንወቅ። የእሱ እምነት ራሱ ትምህርቱ ራሱ የቱ ጋር እንዳለ ወአንተ ሉትራን ሆነ ፔንቴኮስታል ሆነ ይግባ እሱ ለምን ፋይል ያውጡብኛል። ተወኝ አቤል እንትናስ የተናገረውን ሰምተሃል እንዴ? ሉተራን ብሎ የተሳደበውን ዮኒ ማኛ አልሰማከው? ሰሞት ዮኒ ማኛ ነው። በእናትህ እሱ እኮ ደህና ሕክምና ተቋም አሜሪካ እንደሌለ ማሳያ እኮ የሆነ ሰው ነው። ቆይ እስኪ አለ እንዴ? እስቲ ቆይ በጣም አሜሪካ የሕክምና ተቋሞቿ ጥያቄ ውስጥ እንደወደቁ ማሳያ ነው። እንደዚህ ይላል እንዴት ላለ ሁሉ በነገራችን ላይ ማርቲን የሉተራን ብትል ሉተራንን ሸጉረው ሉተራን ዊዶን ኬር አይደለም መስደብ ሸጉረው። እኛ የምናመልከው ኢየሱስ ክርስቶስን ነው። እንዲህም የሚሉም አሉ ቲክታክ ላይ ሰዎች አድነን ከማቱ ሰውረን ጆሮአችን ላይ ተጸዳዱበት እኮ እግዚአብሔር እየሰጣቸው በዚህ ይሄ ነው እንግዲህ ጌታን ተቀበለና የሚሉት አይደለም። የሆነ ቪዲዮ ላይማ ዳይፐር ይዝና ቀብድ ያልከው ነገር እኮ አይ የዛን ጊዜ እኮ ነው ገባ ቀለም ወርቃ ተንኩ ገብቶ የ8 ወር እኮ ሕፃን ነው ምናምን አላለም። በል እንግዲህ ሂድና ዳይፐሩን አቀብለው ነው ያልከው። ያኔ ለ8 ወር ሕፃኔ እንደዛ ነው አደርግላትና ያው መንፈሳዊ ዳይፐር ካለ አድርጉለት አልኳቸው። እንግዲህ ባል 8 ወር ነው ላለው ነው የ8 ወር ሕፃን ነው። ወንጌል ባናት ይዘግዘግ ሲል የ8 ወር ዳይፐሩን አቀብሉት ዳይፐር ያርጉለት። እኔ የ8 ወር ሕፃን ምናምን ሲባል አልሰማሁም። ይጮታ እሺ በጣም ነው ከገረኝ። እኔ የ8 ወር ሆኗት ልጄ ዳዲ ባናቱ ይዘግዘግ ብላ አታውቅም። አይ እውነቱን ሰሙ ይኸውላችሁ፣ ተሳድቤ አላውቅም ያለው እውነቱን ይኸውላችሁ። አንድ ነገር እውቁ፣ በፕሮቴስታንት ሰው ኮንፌስ ሲያደርግ ንስሐ ሲገባ የባለፈው በደሉ ኃጢአቱ አይቆጠርም። በቃ ሸምጥጦታል። አረ ከሆነ በኋላ እኮ እኔን ሰርቦኛል። እኔ እናንተን እኮ ከትናንትና ወደ ሌላ ቤት ሪከሩን እኮ ቅድም ላሰማ ስለ እኮ ነው አላስገባም ያለኝ እኮ። እሱ ይቆጠራል። አለኝ እኔ ማስረጃ አለኝ። እኔ በጥቼ እኔ እግዚአብሔርን እኔ እኮ እኔ ደግሞ አለት ያረቂ ይታይ አረ ሰሙ ነው ሌላ ሰው ነው ምናምን ተንብዮል አልነበር ሲሲዬ ተነበየ ልጅ ነው የተናገረ። እንደ ፖሊካርፕ ብሎኝ ወጥቶ እኮ ነው ሌላ ቤት ምን ይመስላል የፈረስ ፊት እያለ እኮ ነው የደብኝ። አይ እኔ ተንበያና እቺ እኮ እንደውም እኮ ቪዲዮ ሰራውና ተውኩት፣ አጠፋው። ዲሳይተን ቤት ደረሰው እንደ ፖሊካርፕ እንደ ዮሐንስ አፈወርቅ ብሎኝ እኮ ነው እኮ ወጥቶ የደብኝ። ለማንኛውም እንዳትበለጥ ሲሳይ የተነስቶ እዩ ጩፋን እንዳይሆነብኝ ሰውዬ እንዳትበለጥ እንዴ እየሄደ የተነበያለው እየገሱ ለዜዶም ተንብዮለታል።
አረ ዜዶ በመልእክት ነው ያስመለሱ አሉ። ከቲክቶክ ወጥቶ ነበር አሉ ዜዶ። ቲክቶክ ዲአክቲቭ አድርጌ ወጥቻለሁ ብሎ ነበር እኮ ዜዶ። በኋላ ጠዋት እነሳለሁ ለጠዋት 12 ሰዓት 11 ሰዓት ላይ ዜዶ እነዚህ ሰዎች ከቲክቶክ መውጣት አይችሉም። ከቲክቶክ መውጣት የማይችል ሰው በየወንዙ ነው የሚመራው። የማይተማመን ጓደኛ በየወንዙ ይማማናል። በቃ ምን ሞጣለው? ምን ማስታወቂያ ያስፈልጋል? አንተ ምንድን ነህ? ቲክቶክ ሚኒስቴር ነህ? ቲክቶክ ምንድን ነህ አንተ? ከወጣ ውጣ። በቃ እኔ አሁን መውጣት ስፈልግ አልነግራችሁም። ወጣል አባብሉኝ እኮ ነው ያዙኝ፣ እንትኔን ቀሚሴን ጎትቱት። በቃ አትሂድ በሉኝ። ምን አስነገሩ? አሁን ቲክቶክ ስትከፍቱ አካውንት ክሬት ስታደርጉ ስም ስትሰጡ ኢሜይል ስትሰጡ ልከፍት ነው ብላችሁናል እንዴ? ልትወጡ ስትሉ ለራሴ ቃል ገብቼ እኔ ራሱ እኮ አቤላ ከቲክቶክ ለራሴ ፐርሰናሊ ሳልናገር ቃል ገብቼ ከቲክቶክ ወጥቼ ነበር። ዜዶ ከወጣ ከዛስ አይወጡም እንደዚህ አይነት ሰዎች። ለማንም ሳልናገር ወጣው። ከዛ የሆነ ሰዎች አይወጡም። አረ ዜዶ ተመልሷል አንተ ምን ትሰራለህ ሲሉኝ ይኸው ዛሬ መጣሁ። አይወጡም እንደዚህ አይነት ሰዎች አይወጡም። ሪያሊቲውን ማወቅ አለብህ። ደግሞ እንኳን ደህና መጣ ምናምን ይላሉ። መቼ ሄዶ ነው መቼ መጣው እንዴ? እኛ እንደዚህ እኮ እኔ እኮ ወር ምናምን እኮ አልገባም እኮ እንዲህ 2 ወር 3 ወር ላይቭ እኮ ጭራሽ አልታየም እኮ። አቤል እንኳን ደህና መጣ ልትሉኝ ነው? ቆይ ተምዬ ቆይ አንዴ። ይሄ አንድ ፍራውድ የሚባለው ሰውዬ አለ አይደል? ሿሿ የሚሰራው እንትኑ ዋቴው ማለት ነው። እሱ ሰውዬ አሁን ለምሳሌ ባለፈው ፕሌን ላይ ነኝ አለ እና ኮመንት ላይ እየሰደቡኝ ነው ይላል። ቲክቶኩን ዲአክቲቭ እኮ አድርጎቷል። ኮመንት ላይ እየተሰደቡኝ ነው ይላል። በመገለጥ ያየን የሚመስለው። አንድ ጊዜ እንደዚሁ ቀለም ወርቅ አይተንፍሱ ቲክቶክን ወጥቻለሁ ምናምን ተብሎ ተደወለለት በእነንትና በነ ዳግማዊት ጥላውን በእህት ዳግማዊት ጥላውን በኩል ተደወለለት እና ተደውሎለት ኤርሚ እንዴነ በጣም ተናፍቀሃል ምናምን አሉት እና ረስቶታል ዲአክቲቭ አድርጎ መውጣቱን ማለት ነው። አካሌ ኮመንት ላይ ይቻለው ሰላምታ ደርሶኛል ቴንኪው ምናምን ይላል። አይወጡም። ያኔ እኔ ገስት ላይ ነበርኩ አለ አቤልዬ፣ ታስታውሳለህ? በስልክ ያወራ ነው ገስት ላይ ነበርኩ ያኔ እኮ ገስት ላይ። ታዲያ በስልክ ተደውሎለት ዲአክቲቭ አድርጎ አገለገለን እኮ በስልክ ያኔ ኤርሚ እኮ በስልክ እያገለገለ ኮመንት ላይ ግን ምን እንደሚባል ያይ ነበርና ያይ ነበር በዛኛው እናንተ የቲክቶክ ኤልሳዎች ኤልሳን ነው እኛ የምናውቀው። እስራኤል ተቀምጦ ሶሪያ ጓዳ ምን እንደሚደረግ ጌታ ይገለጠለት። እናንተ የቲክቶክ ኤልሳዎች በሞባይል ቀጥታ ተደውሎላችሁ ቲክቶክ ላይ ምን እየተሰራ እንደሆነ የሚገለጥላችሁ ኤልሳዎች፣ የቲክቶክ ኤልሳዎች እና እንደዚህ የሚባል ውሸታው ከወጣ በቃ ዲአክቲቭ አድርገው ውጣ። ያንተ መውጣት አለመውጣት የሚቀንሰው የሚጨምረው ነገር አሁን እኔ ለምን አትወጣም ብትሉኝ መውጣት ስለማልፈልግ እንጂ ይጎልባቸዋል ብዬ አይደለም ያለሁት፣ ሞላላቸዋለሁም ብዬ አይደለም ያለሁት። ልክ እኔ ማንም ሰው ለማንም ሰው ሞላለታለሁ አጎልበታለሁም ብዬ እንደማልኖርና እንደምኖር ሁሉ ማንም ሰው እዚህ ሚዲያ ላይ ቢኖር አያጎልብንም፣ ቢሄድ ቢመጣም አይሞላለንም። ቲክቶክ ላይ የሚጠቅም ሀሳብ የሚሰጡ ሰዎች አሉ፣ እንጠቀምባቸዋለን። አለቀ። የሚጎዳ ሀሳብ የሚሰጡ ሰዎች አሉ፣ እንጎዳባቸዋለን። አለቀ። ከዛ ውጭ ግን ያለኔ ህይወት ቀና አይሆንም ምናምን ብለህ ካሰብክ እግዜር ነኝ እያልክ ነው። አለቀ በቃ። እና ሲሳይ ደግሞ እኮ ምክንያት መሆን ነው። እኔ ሲሳይ አናዶኝ ያውቃል። እውነቱን ልንገራችሁ ተናድጄ ተናግሬውም አውቃለሁ። ግን በሆኑ ሰዎች ምክንያት ከቲክቶክ ላይ ልወጣ ነው ምናምን። ውጣ በቃ ውጣ እንዴ። እስክሮል እያደረግን ሌላ ሰው እንለምዳለን እኛ። ዛሬ ሲሳይ ቤት ነው ያለሁት፣ ነገ ሀሳብ ቀይሬ ሌላ ሰው ጋር ደግሞ ታገኙኛላችሁ። እንደዚህ የሚባል ነገር የለም። እና አይደለም ሁሌ መዳኘት ይላል። አዎ አባ ምን ታደርገዋለህ? መዶሻው እኔ ጋር ነው ያለው፣ ዳኛ ያለው። ኦብጀክሽን ስማ አቤሊ፣ ያኔ ካስታወስክ እኔ ጉዳዩን አውቀዋለሁ። ኦልሞስት አሁን ውስጡ ስለማውቅ አላወራም። ግን የጸሎቱ ጊዜ ላይ እንዲያው በቃ በእናንተ ምክንያት እኮ ነው። የእኛ ጀማል ነበር ያ ጀማ፣ ያ ከባድ ጀማ ያኔና ያው አብረህ ያሳለፍከውን ነገር ባላወራም ያኔ ከነሱ ጋር ግን በቃ
እንደውልልሃለን በቃ ህዝቡ ማወቅ አለበት ትንሽ እንዲናፍቅህ ምናምን ተብሎ ተነግሮት ተደወለለ። ሲደወለ ግን ያው ፌክ አካውንት አለው። በዛ አካውንቱ እያየህ ነው ሳይለንት አድርጎ ድምፁን በራሱ ሚዩት አድርጎ እንዳይደረብበት ድምፁን በዚህ በስልክ ያገለግል ነበርና አልፎ ተርፎ ራሱ እኔ ቤት ላይፍ ተከፍቶ እናንተን ሲሄድባችሁ ኮመንት ላይ ማን ምን ይላል የሚለውን በቃ ነከሊው መጀመሪያ እኔ ቤት አልነበረም ላይቭ ከሌ አመሰግናለሁ። ከዛ በኋላ ኢብሩ እየከፈተች ተሰበሰብን፣ እኛ ገባን፣ ጸጋውን ተካፈልን ያኔ እና ግን በኮመንት እንትን ይል ነበረ። ጸጋውን ተካፈልን ካልገባ አይ ብልጠቱን አንተ እኮ ራሱ እኮ ጸጋው በዝቶብን የወጣው እኮ ብልጠቱ ተካፈለ በቃ። ናውና ምን አይነት ሰው ናቤል ያንን እንዴት አስታወስከው? በጌታ ሰው ኧረ እኔ እንቅስቃሴውን እኮ ሁሉን እኮ አውቀዋለሁ። ማን ምን ተብሎ ማህበር ተመስርቶ በአካውንት እርስ በርስ ተነጋግረው ምናምን በቃ ድራማ ተሰርቶ እንደሚገባብን አውቃለሁ። ምንም እኔ ደስ የሚለኝ ነገር ግን እንደዚህ ቡድን ሳላደራጅ ማህበር ሳላደራጅ እግዚአብሔር በምህረቱ ስለጠበቀ ማለት በእንደዚህ አይነት መልኩ ሰዎችን አታክ ለማድረግ ሰዎችን ለማጥፋት ስም ለማጥፋት የተደራጁ ሰዎች ናቸው ወንጌል ሰባኪዎች ተብለው አሁን ቁጭ ያሉት። በውስጥ በኩል ሂሳብ የሚቀምሩ ነገር የሚያሴሩ። ወንጌል ንጹህ ነው። ወንጌል እኮ በስጋ የተገለጠ ነው። መለኮት እኮ በስጋ ተገልጦ ነው አይደል? ወንጌል የማይታየው እኮ በስጋው ታይቶን እኮ መላእክት እንኳን ሊያዩት የማይችሉት በብርሃናት ውስጥ የሚኖር የብርሃናት አምላክ የሆነ እግዚአብሔር ወልድ ገንዘቡ ባደረገው ስጋ በኩል እኮ ለሚታየው ለሰዎች እኮ ታይቶ እኮ። ወንጌል ውስብስብ አይደለም። ወንጌል ድብቅ አይደለም። ወንጌል ተንኮል የለውም። እና እናንተ ተንኮለኞች ናችሁ። እኔ እኮ እያየው እኮ ስብከት ብለው ቁጭ ብለው የሚሰሙ ሰዎች ኢየሱስን ወይም እግዚአብሔርን አይደለም። ሂዱና ስሙ የቀለም ወርቅ ስብከትን 98%ቱን ራሱን ነው የሚሰብከው። ራሱን አቋሙን ነው የሚሰብከው። እንዴት እንደተጠራ ነው የሚሰብከው። እንዴት ኤልያስ እንደሆነ ሌላው እንዴት የበዓል ነቢያት እንደሆነ ነው የሚሰብከው። ገባ? ሂድና ዩቲዩብ ላይ መስማት ትችላለህ። እንዴ ቁጭ ብለህ አሜን ሃሌሉያ እያልክ ሰው ትሰበካለህ እንዴ? አንተ ሰው ትሰበካለህ እንዴ? ኢየሱስን እኮ ሰምታችሁት እኮ አታውቁ። ኢየሱስን ሰምታችሁት አታውቁ። ስለ ራሳቸውን የሚሰብኩ ሰዎች ነው። ሐዋርያው ቅዱስ ጳውሎስ ግን ስለ ወንጌል ሲናገር ራሳችንን ቀላቅለን አልሰበክናችሁም ይላል። እውነተኛ ስብከት ራስን ቀላቅለህ ሳሰብክ ነው። ዳርያስ ይላል። ዳርያስ ትራፊክ መሆን ነበር አሉ ልጅ እያለ ምኞቱ። እሱ እኮ ነው አሁን ችግር የፈጠሩ እኮ ራሳቸው ገልባጭ መኪና ናቸው። ዳርያስ ይላል። ወይ ጌታ! ዛሬ ታላቁ ሩጃ ላይ ራሱ ሰዎች ዳርያስ ይላሉ። ኬስ ሰምቶ በጣም ይሄ ነገር እኮ እንትን ሆኗል እኮ ኮመን ሆኗል እኮ ዳርያስ አቤላ። ይመቻቸው። ግን አሁንም ቢሆን እኔ ከዩ ጩፋ ለይቻላል። ይሄን ግለሰብ እውነቴን ነው ሲስ አንተ እንደፈለከው እኔ ከዩ ጩፋ ለይቻላል። እዩ ጩፋ ብልቃጥ ይሸጣል። ይሄ ሰውዬ ደግሞ እነሰሙን ነው የሚሸጠው ገስት እያስገባ ገባ። ጌታን ተቀበሉና የሚባሉ ምስኪን ግለሰቦችን ነው የሚያሻሽጠው። ከዛ የዩ ጩፋ ፐርፐስ ሰዎች እንዲድኑ አይደለም። እዩ ጩፋ በብልቃጥ አድርጎ ተጨንቆ ፎቶን አድርጎ ዛሬ ኢሶ ወይ ብሮስኪ ናቃ እስኪ ነገ ደውልልሃለሁ። ምን ነው አይ እንዳለ እንድታውቃለህ አፌ የሚያዝበት ምክንያት ግድ ነው። ኦልሞስት እኔ ራሴ አብሬያችሁ ራሱ ገስት ላይ ለተቀመጥኩት ነገ አቤልንም አንተንም ኤለንንም እንደሚናገራችሁ አውቃለሁ። ግን በቃ እኔ እንትና ቅድም በሰሙ ጋር እኮ ተከራክረን በዛ ገብቼ ነው። ምን ተከራክራችሁ ነው? ምንድን ነው እሱ ደግሞ የተቀበለው ትምህርት? እኔ ሰሙ ክርስቲያን እንትን ፕሮቴስታንት አይደለም ብዬ ተከራክሬ ነው። ሉተራዊ ነው። ፕሮቴስታንት ካልሆነ ፔንቴኮስታል ነው።
ምንም በቃ ፕሮቴስታንት አይደለም ሰሙ ብዬ ተከራክሬ ነው እና ከሰሙ ጋር ተከራከረን። በዛ ምክንያት ነው ወደዚህ ቤት የመጣ ነው። እኔ ርዕስ ሆኖ ራሱ ሲስ አሁን እኮ ወገኖቻችን ማመን ያልቻሉት ሰሙን በግልጽ ትምህርቱን መጠየቅ የት ቸርች እንደተያዘ ንስሐ እንዴት እንደገባ ምናምን በደንብ እኮ ሰው መጠየቅ አለበት። ያንን ደግሞ ሳያደርግ በቃ የመድረክ ዛሬ እየሰሙት ነበር ዩቲዩብ ላይ ማቤት ነው ኤሉዬ በነገራችን ላይ ፓስተር እየሆኑ እንደሆነ ታውቂያለሽ። እዚህ ቲክታክ ላይ ተሾሙ እኮ ተሾመው የምር መሬት ላይ ደግሞ ደሞዝ እንዲጨመር ተከፍሏቸው ቋሚ አድርጎ ያስገባቸው ሰዎች አሉ። ለኛም ንገርንን እኮ አዲስ አበባ ላይ እንቅስቃሴ በጣም ቀንሳለች። እስቲ የሆነ ቸርች ልደታ የምትገኘዋ ጉባኤ እግዚአብሔር አሁን ልደታ የምትገኘዋ ጉባኤ እግዚአብሔር ሶስተኛ ፓስተር ሆኖ ገብቷል። በቃ ማንም ምንም አያመጣም በዚህ ጉዳይ እኔ ከጌታ ሰምቻለሁ ብሎ ተንብዮለት ፓስተር ያደረገው ልጅ አሁን ሶስተኛ ፓስተር አድርጎታል እኮ ጉባኤ እግዚአብሔር። አይ አላየንም፣ ቸርች ላይ የተቀባውን ቅባት አላየንም። ይሄ እንኳን እንትን አይደለ። አንተ ኦርቶዶክስ ነህ፣ በፕሮቴስታንት ጉዳይ አትግባታም፣ ዝም በል። እኛ ፕሮቴስታንቶችን በቃቸዋለን ለእነዚህ በፕሮቴስታንት ስም የሚነግዱ ሰዎች። ዋናው ከጉባኤ እግዚአብሔርም ገቡ የትም አውሮፓ መሄዳቸውን ዋናው። አንዳንዱ ሰው እኔ ባለፈው ነገር ያለው እግዚአብሔር በጣም ቸር አምላክ ስለሆነ እንዴት እንደሚያስወጣ ያውቃል። በቃ ፍላጎታቸውን እየሰጠ ስለሚያስወጣ ግን ደስ ብሎኛል። በቃ አንዳንዶቹን በትዳር ጠግ ያስይዛቸዋል፣ አንዳንዶቹን ብር ይሰበሰብላቸውና እሱን እስኪጨርሱ ጸጥ ይላሉ። አንዳንዶቹን በሆነ ነገር ያስወጣል። ደስ ይለኛል። በቃ እሱ እና ማንም ምንም ቢሆን ችግር የለውም። ግን አሁን እየተናገርኩ ያለው ቅድም ጩጬ ስለገባች ነው በጩኸት እንትን ያልኩት። ወፈረም ቀጠነም እዩ ጩፋ ቅድም ያልኳችሁ ፎቶን አድርጎ ዘይት በብልቃጥ ለክቶ የሚሸጠው ህዝቡ እንዲፈወስ እንዲድን ፈልጎ ወይም ለህዝቡ የሚራራ ሰው ሆኖ ሳይሆን በዛ መኒ ሜክ ስለሚያደርግ ነው። እዚህ ሚዲያ ላይም ወንጌል ብለው በዛ በወንጌል ስም መኒ ሜክ የሚያደርጉ ሰዎች አሉ። ገንዘብ ሜክ ለማድረግ ነው ሽያጭ የሚሄዱት። እኔ አሁን እንትና እዚህ ብራዘር አማኑ ሚውት ማድረጊያውን ካወቀው ተጠቀምበት እና የምታወራ ከሆነ ደግሞ ችግር የለም ሰማል። እና አሁንም ልክ ከእዩ ጩፋ ለይቻ አለያቸውም ምላችሁ። ለዛ እዩ ጩፋ ዘይቱን ይሸጣል፣ እነዚህ ሰዎች ሰው ይሸጣሉ። ኦኬ አቤላ ትንሽ ቢዚ ነው መሰለኝ። ጌታ ለሁላችንም ማስተዋልና ጥበብ ይስጠን፣ እግዚአብሔር ይርዳን። ያው ወደ እውነተኛው መስመር ወደ ቀጥተኛው መስመር ይመልሰን። ተሙዬ አይሻልም? ጌታ ቢረዳን ወደ እውነተኛው ወደ ቀጥተኛ ስትል ወደ ኦርቶዶክስ ይመልሰን እያልክ ነው እንዴ? ኧረ ተሙዬ ካለ መሰለኝ አቤል ወደ ቀጥተኛና ወደ ዓለም አቀፋይቷ ይመልሰን ነበር። እና ርህራሄ እንደሌላቸው እኔ ግን ደስ ያለኝ ሁሉም ቤተ እምነት ውስጥ ያሉ ሰዎች የእነዚህን ሰዎች ጭካኔ የእነዚህን ሰዎች አረመኔነት እየገባቸው ነው። አሁን ባለፈው እንደዛ አልቅሶ ልቡ በጣም ተሰብሮ ወይኔ አለፈው ዘመኔ ልክ ያለ ሲሶ የት ነው ያለው? ሲስ አሁን ኧረ ያለሁበትም ጠፍቶብኛል። በእናትህ ወንድሜ ጌታ ኢየሱስ ዝም ብዬ አፕ ብልክልህ ትመጣለህ? እስቲ ላኮ እስቲ እሺ ሲሶ
እና ወገኖች ጆ በውስጥ ምንድን ነው የምትልክልኝ? ኧረ ጌታ ይገስጻችሁ። በቃ ልትወጣ ነው እንዴ ሲስ? ዛሬ ምን ይወጣል? አንተ እኮ ከገባ ገባ ነው። ሴት ከገባ ገባ። በመፈንቅለ መንግስት ራሱ ዙፋን ላይ ወጣ እንዳንተ አይቆይም። እዚህ ላይቭ ላይ የምቆየውን ያክል አንድ ማስታወቂያ ልናገርልህ። እኔ ባይዘዌ በጣም በዚህ ልክ ሰፓሬሽን ኦፍ ፓወር በዚህ ልክ በጣም ሁሌ ደስ የሚለኝ ነገር አንድ ልንገርልህ። ሰፓሬሽን ዘማርያም ቤት ከፍቷል ኑ እያለ ነው። ሰፓሬሽን ይሄው እኔ በማስታወቂያ ነገርኩልህ። ዘማርያም ዲያቆን ዘማርያም ቤት ከፍቷል ኑ እያለ ነው። ሰፓሬሽን ዘማርያም ሲሲና አቤል ለምን ኦርቶዶክስ አትሆኑም እያለች ነው። ምን አገባሽ? ምን አንገበገበሽ? ምን ጨነቀሽ? ምን አሁን አንቺ ምን አገባሽ እንዴ? አንቺ ነሽ እንደ ለምን እንትን መሬት ላይ ነው አሁን ያለሁት። ለምን ሶስተኛ ፎቅ አገባም? ለምን አትይኝም? ቤት አሁን መሬት ላይ ነው ያለሁት። ለምን ሶስተኛ ፎቅ ላይ አትወጣም? ምናምን ለሰው ምን አገባሽ? እንደው ምን እንደዚህ የሚጨንቃቸው ሰው ለምን ኦርቶዶክስ አትሆንም? እኔ እኮ እንደ በቃ እናንተ ደፋር ሰዎች እኮ ነው። እኔ ስለ ሰው አይደለም የሚያገባኝ። በሃይማኖቴ አትምጣብኝ ነው ያልኩት። በሃይማኖቴ አትቀልድ፣ በእምነቴ አታፊዝ ነው ያልኩት። ስለ ግለሰቡ አይመለከተኝም። ለዛ እኮ ነው ምንም ያላደረጉ ሰዎችን ስም ስጠራ ሰምታችሁ ማታውቁት። በወንጌል ላይ የሚቀልደውን ሰውዬ ግን አለቀው፣ በቃ አለቀው። እና ቀለም ወርቅ አይተንፍሱ ወንጌል ላይ የተሳለቀ ያለ ግለሰብ በቃ እሱ ነው። ወይ ጃልሴና ጠርተሽኝ ነበር። በቀደም ላኩልን ዩቲዩብ ላይ እንዴት አየኸው? ጌታን አላየሁትም። እውነት የገንዘብ ኦዲት አስገቢ ምናምን የተባለችው ማናት? እኔ አላየሁትም በእውነት አሁን ገብቼ ካላየሁት አላየሁትም። እዛ ቤት ገንዘብ በግሩፕ ላይ ተሰብስቦ ምናምን ኦዲት ለምን አላስገባሽም? ሰው ገንዘብ ያወጣበትን ጉዳይ ማወቅ ይፈልጋል ምናምን ይባላል። በውስጥ ተሰብስቦ ነው ወታችን የገንዘብ ነገር እኮ እስቲ ምን በውስጥ ተሰብስቦ ነው? ዩቲዩብ ላይ ልኬለታለሁ ለአቤል። ኦዲት ስትይ ጆሮ ቆመ። ምንድን ነው ኦዲት ውስጥ ለሷ ኦዲት ጉዳይ ያሳሰን ኦዲት እኔ ሙያተኛው እያለሁ ላይ ራሱማ ለምን ይሰጣሉ? ኦዲት እናድርግላችሁ። ምን ገንዘብ ቴሌግራም ላይ ይሰበሰባል መሰለኝና እኔ ያው ብሩኬ ነበር ሲያወራ የነበረው። እኔ የሰማሁት ዩቲዩብ ላይ ነው የሰማሁትና ገንዘብ ግሩፕ ላይ ተሰብስቧል። የሰበሰብሽውን ገንዘብ ለማሰጠሽ እንደገና ደግሞ የሰጠሽው ህዝብ ደግሞ ያወጣበት ምክንያት ማወቅ ይፈልጋል። ካወራን አይቀርማ በደንብ እናውራ። ተጠያቂዋ ማንና ጠያቂው ማን? ከገባንበት አይቀርማ በደንብ እናብከዋ። ቮይሱ ላሰማችሁ እሺ ፎርዋርድ አድርገን ታዲያ በዛኛው ስልክ ጋይስ ከታች ያላችሁ ወሬውን ካቦካኑ አይቀርማ በደንብ እናብከው። እሺ ከበጂድ እኔ ባይምሮአችን ምን አሳከከነ? ከሌት ነው ተከሌ ነው እያለ እሱ የሰራውን ያክል ሩብ አልሰራም። ልክ ነው። ገንዘብ አልሰራውም። እሱ የሰራውን ያክል ሩብ አልሰራውም። ልክ አልተሳሳትክም እኮ አንተ። አልሰራም ይለኛል። እሱ የሰራውን ያክል ብሰራማ ምን አደርጋል? እንደሱ እሱንም አልናገርም። እሺ እንዴ ጃልሲና ከካምፓኒው ነው እንደምከፍቺው? Stop. I'm serious. Seriously. ቢሶ አሰናብ እየተጫወተ ነው እንዴ? አረ በእናትህ ለስንት ሆኑ በእግዚአብሔር ወየታ ሃይሚ አርሰናል መሸነፉ አይቀርም እኮ
አይኒ ሁለት ለባዶ አርሰናል እየመራን እግዚአብሔር 2-2 ይሄ ምን አይነት ቡድን ነው? በእናትህ ሲያቃጥል። አርሰናል 2 ይላል። እሺ መጣ ጃልሴና ደቂቃው ስንት ደቂቃ ነው አቤል? እኮ ፎርዋርድ ያደረኩት ነበረ። ቆይ መጥቻለሁ። ልክቶ ማስታወቂያ ሃፍ ታይም ቪዲዮ የማይችግር አይቻለሁ። አንቺ ጋር ቪዲዮ እንትና ደምስሩ ተገታጥሎ ስም እየጠራው እናገራለሁ በዚህ ጉዳይ። ሁለተኛ ሚዲያ ላይ የሌሉ ሰዎች አሉ፣ ልክ ጓዳቸው ሲጎል የሚመጡ ሰዎች። በእውነት ነው ሰው አይታዘብም። ለምንድን ነው ኤርሚያስና ዳኒ ቤት አትሄዱ ብሎ የሚላቸው? ሰምቻለሁ እንደዚህ አይነት ነገር እዚሁ ወንድምነት በነገራቸው የነበሩ ማሌ ደግሞና ኤርሚ አንተ ነገር ያለው ከዚህ ፊት ከዛሬ 9 ወር አካባቢ የሆነ ዳታ ሰብስብ ያለው እኔ ጋር መረጃ አለ፣ ግን አላወራም። ግን እንደዚህ ምናምን ብዬ አንተ ኦልሬዲ ነገር ያለው አሁን ብሩኬ የሚናገረው ነገር ሪዝም ብሎ አይደለም። በነገራችን ላይ አሁን እኛ ቀደም ብሩኬም እንዳለው እኛም ወደፊት ግን ስማቸውን እየጠራን እናወራለን። አሁን ከወንጌል አንጻር ነው ምንድነው እዚህ ጋር አላስፈላጊ ነገር ተመቶ ትንሽ መስተጓገል እንዳይፈጠር ከመስጋት የተነሳ ነው። ኦኬ ኃላፊነት ወስደንበት ጉዳዩን ትንሽ እንትን ያለው እንጂ ኤርሚ የምታስታውስ ከሆነ ከ9 ወር በፊት ነገር ያለው ከ9 ወር በፊት ለአንተም ራሱ ሳወራ በጣም በጥንቃቄና በፍርሃት ነው። ቢኮዝ አንተ ያንን ሰው ትልቅ አድርገው ምናምን በቃ እንደው ሌላ ደግሞ ስለነበራችሁ እኔ ምንም ነገር ማለት አልፈልግም ነበረ። እኔ ጋር ኢንፎርሜሽን ዊዝ ኤቪደንስ ነው የሚመጣው። ግን ለዚህ ነው ዝም ብዬ። ግን የዛሬ 9 ወር አካባቢ ኤርሚ እንደዚህ አሁን በቅርብ ነገር ያደርጋሉ። ኤርሚ አሁን ኤርሚ በጣም በቅርብ ጭምር ያደርጋል። ቅዱስ ነው ይሄንን ነው ያደርገው አይደል? አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው። በግልጽ ነው ከእናንተ ጋር ሁሉን ነው የምጣላው። ልብ በሉ። የለውበትም ነገር ያለው እኔ ጋር መጣችሁ ገንዘቤን ተበላው ምናምን እንዳትሉ። እስራኤል ሀገርም ላይ እነዚህ ሲሰበስቡ ነበር፣ ነግሬያችኋለሁ። እኔ በግልጽ ነው እዚሁ የምናገረው፣ በጽድቅ ነግሬያለሁ። ኦኬ የእግዚአብሔር ሕዝብ ነግሬያችኋለሁ። ኦኬ ቴንክ ዩ። ቀጥሉ። ቆይ አንድ ወንድም እዚህ ያገኘሁትኝ። ቆይ አሁን እዚህ ጋር ለኤርሚያስ ህልም ሊነግረው ስለሆነ ህልሙ ይለፈን። ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ከቅናት ከኢጎ ካራቀ አገልግሎቱ ራሱ ሙሉ አይሆንለት። ያ ብቻ ተማሩ። ልክ እንደ ጋሪ ፈረስ ማለት ነው። እንደፈለጉ ሰዎች ከዛ ጌታ ደግሞ ምን ይለኛል? በጣም የሚያስነብር ነገር በጣም ሰው ለምሳሌ ወንድም እህቶች ደውለው እኔ አገልግሎትን ላግዝ ፈልጋለሁ ልረዳ ፈልጋለሁ ብለው ሰዎች ሊያግዙ ይችላሉ። ይሄ ጽድቅ መንገድ ነው እኮ። በቃ ከአገልግሎት ጎን መቆም ፈልጋለሁ። እሺ ቸግሮ ሂደህ ጠይቅ። ያንተ ችግር መቼ ነው የሚፈታው? እውነት ነው ብላችሁ ኤርሚ እኔ ያስታውቃሉ። እንደዚህ አይነት ሰዎች የሉም እዚህ ሚዲያ ላይ ራሱ። እኔ ይሄ ሁለተኛውን ሀሳብ ነው። ይሄ የመጀመሪያውን ሀሳብ ልቋጭ እና በየግሩፓቸው ያሉ እንደዚህ አይነት ሰዎች አሉ። በጣም በሚገርም ሊያስተምሩ ይችላሉ። የእግዚአብሔርን ቃል በመገለጥ ሊናገሩ ይችላሉ። ምን አገባኝ? የአንተ ህይወት ኢየሱስን ካልተናገረ በጽድቅ ህይወት መኖር ካልቻልክ ምን ትርጉም አለው? የአንተ
ሐዋርያት ሥራና ሮሜ ገላትያ ማስተማር ምንም ትርጉም የለውም ወዳጅ፣ ምንም ትርጉም የለውም። አታስመስሉ፣ በቃ አታስመስሉ። በቃ በጽድቅ በእውነት ነው የምላችሁ። ሰው ከዝሙት ከገንዘብ ከቅናት ከኢጎ ካራቀ አገልግሎቱ ራሱ ሙሉ አይሆንለት። ገንዘብ ራሱ እኮ ጌታ እኮ ጌታ አድርገሃል እኮ ገንዘብን ማለት ነው። አንተ ራስህ ላይ ሹመሃል ገንዘብን እና ይሄ በጣም በጣም እኔ እንዳልኳችሁ ስም እየጠራው ነው የምናገር፣ ስም እየጠራው እናገራለሁ በዚህ ጉዳይ። ሁለተኛ ሚዲያ ላይ የሌሉ ሰዎች አሉ፣ ልክ ጓዳቸው ሲጎል የሚመጡ ሰዎች። በእውነት ነው ሰው አይታዘብም። ለምንድን ነው ኤርሚያስና ዳኒ ቤት አትሄዱ ብሎ የሚላቸው? ሰምቻለሁ እንደዚህ አይነት ነገር እዚህ ወንድምነት በነገራቸው ነበሩ። ማለ ደግና ኤርሚ አንተ ነገር ያለው ከዚህ ፊት የዛሬ 9 ወር አካባቢ የሆነ ዳታ ሰብስብ ያለው እኔ ጋር መረጃ ያለ ግን አላወራም፣ ግን እንደዚህ ምናምን ብዬ አንተ ኦልሬዲ ነገር ያለው አሁን ብሩኬ የሚናገረው ነገር እንዲህ ዝም ብሎ አይደለም። በነገራችን ላይ አሁን እኛ ቀደም ብሩኬም እንዳለው እኛም ወደፊት ግን ስማቸውን የጠራን እናወራለን። አሁን ከወንጌል አንጻር ነው ምንድነው እዚህ ጋር አላስፈላጊ ነገር ተመጥቶ ትንሽ መስተጓገል እንዳይፈጠር ከመስጋት የተነሳ ነው። ኦኬ ኃላፊነት ወስደንበት ጉዳዩን ትንሽ እንትን ያለው እንጂ ኤርሚ የምታስታውስ ከሆነ ከ9 ወር በፊት ነገር ያለው ከ9 ወር በፊት ለአንተም ራሱ ሳወራ በጣም በጥንቃቄና በፍርሃት ነው። ቢኮዝ አንተ ያንን ሰው ትልቅ አድርገው ምናምን በቃ እንደው ሌላ ደግሞ ስለነበራችሁ እኔ ምንም ነገር ማለት አልፈልግም ነበረ። እኔ ጋር ኢንፎርሜሽን ዊዝ ኤቪደንስ ነው የሚመጣው። ግን ለዚህ ነው ዝም ብዬ ግን የዛሬ 9 ወር አካባቢ ኤርሚ እንደዚህ አለ። አሁን በቅርብ ምን ነገር ያደርጋሉ ወይ ኤርሚ? አሁን ኤርሚ በጣም በቅርብ ጭምር ያደርጋል። ቴንክ ዩ ቅዱስ ላይ ነው የሚያደርገው አይደል? ኤርሚ አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው፣ በግልጽ ነው የምጠራው። ከእናንተ ጋር ሁሉን ነው የምጣላው። ልብ በሉ። አንደኛ እንደዚህ የሚያደርጉ ሰዎች በቃ ማን አብሮ የበላ ሰው ሊሆን ይችላል፣ አብሮኛ ያገለገለ ሰው ስም ከመጥራት ወደ ኋላ አይደለም። በቃ አሁን ግን እንደዚህ በዚህ መልኩ ከተናገርን በቂ ነው። በቃ ኤርሚ ስማኝ በደንብ። ሁለተኛ የሉም እዚህ ሚዲያ ላይ ልክ ጓዳቸው ሲጎል የሚመጡ ሰዎች አሉ፣ የሚያስታውቁ በቃ ለአገልግሎት ሳይሆን ለኑሯቸው እዚህ ሚዲያ ላይ የመጡ ሰዎች አሉ። ይመጣሉ ልክ ጓዳቸው ሲጎል 15 ቀን ይታያሉ። ከዛ በውስጥ ሰው የሚያስጨንቁ ሰዎች አሉ። እናንተም ሰዎች እረፉ። የምታገለግሉ ከሆነ አገልግሉ። የምሬን ነው የምላችሁ። የምታገለግሉ ከሆነ አገልግሉ። ካልሆነ በቃ ጥላችሁ ሂዱና ለምን ሊስትሮ አሰሩ? ለምን ሊስትሮ አትሰሩ? ይሄ በጣም የሚያስነውር ነገር ነው። እጅግ በጣም የሚያስነውር ነገር ነው። ወንጌልን አደራ የተቀበልከው ለኑሮህ አይደለም። አዎ የሚያገለግል ሰው ያስፈልገዋል፣ ግን ሞቲቭ ያስታውቃል። ካገለገልክ እግዚአብሔር ጾምን ያሳድርም። እንኳን አንተ ልጁን አይደለም የሰማዩ አዕዋፋትን የሚመግብ አምላክ ነው እግዚአብሔር። እስኪ አንተ በጽድቅ አገልግልና ጾም ሳትጠይቅ እግዚአብሔር ይመግባል። በእውነት ነው የምላችሁ፣ በእውነት ነው የምላችሁ። ሁለተኛ ለምሳሌ እኔ 900 ሰው ያለበት ቴሌግራም ግሩፕ አለ። ሄደን አለሽ እዚህ ውስጥ ሄደን አለሽ ካለሽ አንድ ቁጥር ጻፊ። 900 ሰው ያለበት ግሩፕ። እኔ ግሩፕ ላይ ወራዊ መዋጮ ያስፈልጋል ተብሎ ማለት አላማው
እንደሆነ አላውቅም። ነገር ግን ለአገልጋዮች ለመርዳት ያስፈልጋል ተብሎ ማስታወቂያ ይሰራ ነበር። ሶ ያን ነገር ከተመለከትኩኝ በኋላ እኔን የሚመለከት እንዳልሆነ አላማው ምን እንደሆነ እንደማላቅ እና ለማን እንደሚረዳም እንደማላቅ በቮይስ አስቀምጫለሁ እና እዚህ ግሩፕ ላይ የኔ ግሩፕ ማለት ነው። እኔ አሁን በፊት ለፊት ነው የምናገረው። የምሬን ነው የምላችሁ። አላማው ምን እንደሆነ እንደማላቅ ለማን እንደሚሰበሰብ እንደማላቅ እዛው ግሩፕ ላይ ድምጽ አስቀምጫለሁ። እንዲረዱኝም አልፈልግም። እኔ ጡረተኛ አይደለሁም። ነገርኳችሁ፣ እግዚአብሔር ይመግባል አልኳችሁ። በቃ በጽድቅ ኑሩ፣ ወንጌልን ይዘውጣ። እንደዛ ያደረጋችሁ ሰዎች አሁን ኤደን ሪፖርት አድርገሻል። ሰዎች ገንዘብ ሪፖርት አድርገሻል ወይ? ለማን አገሽ? ለማን ረዳሽ? እኔ ልውረድላችሁ አቤል፣ እኔ ልውረድላችሁ። ያው ሀሳቡ አክብሬ ልንገራችሁ ብዬ ነው። እና ሲሶዬ እኔ ልውረድ። አረ በቃ መንገዱን ጨርቅ ያዝልሽ ብሎ ውረጂ። አረጋይስ እንዴት ነው ነገር እየውንትን ግን ሰው በራሱ አንደበት በሚያወጣው ህግ መመዘን አለበት አይደል እንዴ? ሰው ግን እኮ ትንሽ ብንሰማው የሚፈርዳት ነገር ለራሱ ለኤርሚስት ነው። እሺ ክፈች። እሺ የእነሱ ግን አሁን ይሄ ወንጌል ነው የሚል ሰው አለ እኮ። በቃ እነሱም ይሄንን ነው የሚያደርጉት እና ደግሞ ወንጌል ነው አምኛም እዛ ብሔረ ጽጌ ሄደሽ እንደዚህ አድርገሽ ከታች ምናምን ስትይ የምትሉ መራቢያ አካሉ ይቆማል ሲሉ ለእነሱ ወንጌል። እኛ እዚህ እውነት ስንናገር ወንጀል እውነት እዛ ደጀ ሰላም ሄደች አክሊል አቀማምሶች ይሆናል ምን እናውቃለን ምናምን ሲሉ ካህንቸው ሌላ ማንም አይቀምሳትም ምናምን ብለው ፖርኖግራፊ ሲያወሩ እነሱ ወንጌል ነው ለነሱ የነሱ። እኛ ስንናገር ወንጀል እና ቀጥይ ዘመድ ጥያቄነት አለው አንድ ሰው እንደዚህ አይነት ነገር ሲያደርግ ማለት ነው። እኔ ግሩፕ ላይ እስከሆነ ድረስ ለብሩክ ተሰጠ ብሎ ወይ ደግሞ ለብሩክ እያገዝኩ ነው ብሎ የሚያስብ ሰው ሊኖር ይችላል። አያችሁ፣ ለማንስ ረዳችሁ አገኛችሁ። ሰው የኔ ግሩፕ ላይ ግን ዞሮ እንደዚህ አይነት ነገር ስለማይፈቀድ ከግሩፑ አላርጋታለሁ። በተደጋጋሚ ብናገርም ስላልቆመ ማለት ነው። ገብቷችኋል? ወራዊ መዋጮ ነግሬያታለሁ፣ እዚህ ነግሬያታለሁ። ኦኬ ነግሬያታለሁኝ። እረፉ። እኔም በዚህ ጉዳይ ውስጥ የለውበትም፣ አላውቀውም። እዛ የሚዋጣውን መዋጮ ማለት ነው። በዚህ ጉዳይ ላይ ኢትዮጵያ ውስጥ ሁሉ ጭምር ሰዎችን አገልጋዮችን ሊያጣሉ ነበር። አሁንም ደግሜ እናገራለሁ፣ እንደዚህ የምታደርጉ ሰዎች እረፉ። እዚህ ቤት ውስጥ ግን እራሳችሁን አስተዋውቃችሁ እኔ ወንድምነት እህትነት ብዬ በቅንነት አቅርቢያችሁ ወጣችሁ ዳንኤል እና ኤርሚያስ ቤት የማይሰማው መስሏችሁ ከሆነ አትጠራጠሩ። እናንተ ግቡ፣ እኔ ልግባ። ማናችን ጋር ሰው እንደሚመጣ ታውቃላችሁ። ያንን ግን ያደረገው እግዚአብሔር መንፈስ ቅዱስ ነው። በዚህ ልክ በክፋት የምትሄዱ ሰዎች ከሆናችሁ ወንድሞች ስማቸውን አልነገሩም፣ ከዚህ በፊት ተነግሮኝ ነበረ። ኦኬ አሁንም እንደዚህ የምታደርጉ ሰዎች በሕያው ጌታ ፊት አልኩ፣ ሩቅ መንገድ አትሄዱ፣
ትከስማላችሁ። የኤልያስ አምላክ ምስክር ነው። ትከስማላችሁ ማለት ትከስማላችሁ። ልባችሁ ውስጥ ጽድቅና ቅንነት የለበትም። የመጣችሁበት ከሌላ ሞቲቭ የሚገፈትራችሁ ሌላ ሞቲቭ ነው ማለት ነው። ትከስማላችሁ። ነገርኩ አልኩ። ኤርሚያስን ስለልካው አይደለም የምትከስመው፣ ሞቲቫችሁ የተበላሸ ስለሆነ የምትከስሙት። ተጣባል አልኩ። አገልግሎት ሻይን አድርጎ አይወጣም። የሰጠህ ጸጋ ድል እየነሳ አይወጣም። ወደ ቲክቶክ ስለመጣው ነው። ከአሜሪካና ከካናዳ ከአውሮፓ ከአውስትራሊያ ከዓለም ዙሪያ ያለ ህዝብ እኔን ተከትሎ የመጣውና የተዋወቃችኋቸው እዚሁ መተህ ተዋወቀ። ኤርሚያስ ቤት አትግቡ፣ ዳኒ ቤት አትግቡ፣ እዚህ የተማራችሁ እዛ አትሂዱ። የርስትና የጉልት ህዝብ አደረከው እንዴ? ይህ ህዝብ እኮ የኔ ህዝብ አይደለም፣ የእግዚአብሔር ህዝብ ነው፣ በደም የተገዛ። ኤኒዌይ እኔ ብዙ አለፈልፍም። አይሳካላችሁም። ይኸውልህ ትከስማለህ አልኩ ብራዘር። አገልግሎታችሁ ላይ ጽድቅ ከሌለበት፣ እግዚአብሔርም መፍራት ከሌለበት ይበቃችኋል፣ ትከስማላችሁ። የእሱ እኔ ዋና ሀሳብ ብዬ እንትን ያልኩት ምን መሰላችሁ? ከዚህ ውስጥ እኛ በብር ጉዳይ ስናነሳ እኛም እንደዚህ ዝምና እንደ እንትን ሳንሆን ልዘረግፈን ዝም ብትሆናላችሁ ያለን ዝምባም ትሆናለህ። አዳም ከጥንቆላ ጋር የተያያዘ ነው። ጥንቆላ እሱን የነካው የኤልያስ አምላክ ዝምባም ያደርገዋል፣ ባዶ ያደርገዋል። እሱን የነካ ሰው ማለት ነው። እንደዚህ የሚባል ወንጌል የለም። ያንተ የተለየ ልጅ አይደለም። እኔ ግን አቡ ትኩረት ሰው እንዲያውቅ የምፈልገው ነገር ምንድን ነው ታውቃለህ? ሰው እኛ ከዚህ በፊት ስለ ብር ጉዳይ አንስተን በሕክምና ጉዳይ ስንጠይቅ ነው እናንተ እንዴት እንደዚህ ትላላችሁ በቃ ምናምን ይሉ ነበርና ብሩኬ ምን አለ? ሰው ለምን ገንዘቡ እንዳወጣ ማወቅ አለበት። ኦኬ የት እንደደረሰ ማወቅ አለበት፣ ማስረጃ መቅረብ አለበት ብሏል ብሩኬ። ፕሊስ ይሄን ጥያቄ እኛ ለኤርሚያስ አቅርብልን። ለኤደን ያነሳውን ዱላ ለኤደን ያነሳውን ጥያቄ አስመልስልን። እኛ ማወቅ እንፈልጋለን ብሩ የት እንደገባ። አለማወቅ በሚሊዮን የሚቆጠር በኢትዮጵያ በሚሊዮን የሚቆጠር ብር በዶላር ገንዘቡን ይመልስ ምናምን ሳይሆን እያለን ያለ ነው። ምንድነው ጥያቄያችን? ተሽሎኛል የሚል ከሆነ መሻሉን ይንገር፣ ያሳየን፣ በሕክምና ማስረጃ ያሳየን። አለበለዚያ ሌባ ነው። አሁን እሱ የሚለው እነ ቅዱስ ምናምን ዘንካታው ቅዱስ ነው፣ ረዥሙ ድምፀ ጎርናና ወንጌል ምናምን እያለ ከነጠሌ ጋር ተለጥፎ የሚያንቧችረው ማለት ነው። እሱ ነው አይደል? ስለዚህ እሱ ገንዘብ ስለሰበሰበ ከሆነ እንደዚህ የነዘረውና ያመመ ሰላም ናቸው። አልዘጋም ከእንትን ብለናል። ሀሳባችንን ሳንቋጭ አንዘጋም እና የሰበሰብከውን ገንዘብ እኛ ሁልጊዜ ይህን ደጋግሜ ነው የተናገርኩት። እግዚአብሔር ይፈውሳል፣ ፈዋሽ አምላክ ነው። አልታመምክም እንዳልል እርግጠኛ አይደለሁም። ታመካለ እንዳልል ገንዘቡ ላይ ግን ከአንተ ተቃራኒ ሀሳብ ነው ያለኝ። ግን እውነቱን ለመናገር ገንዘቡ ላይ እኔ ምን መሰለህ ኦልሬዲ ዋንስ በጊዜው እሱ ታሟል ተብሎ የተወሰነ ማለት ኦልሬዲ ታርጌት አድርገው $120,000 ለመሰብሰብ ታርጌት አላረጉም። ኦልሬዲ አንዳንድ ቀና ሰዎች በነ ዶክተር ሻውል በተለያየ ሰዎች የጎፈንድሚ አካውንት ተከፍቶ ለሕክምና የሚሆን ብር ብቻ የማሰባሰብ ፕሮግራም ሲያደርጉ ነበር። ያው እንደ አጋጣሚ ሆኖ
በጣም ኤክሰስ ብር ተሰበሰበ። በጣም ኤክሰስ ብር ተሰበሰበ። እነሱም እኔ በራሱ የሁሉ ብር ይሰበሰባል ብዬ አልጠበቅኩም። ኢቭን እኮ $120,000 እኮ በጎፈንድሚ ብቻ የገባው ነው። በዜሌ ገባ አለ፣ በካሻፕ ገባ አለ፣ በኢትዮጵያ አካውንት ዳኒ የገባ አለ። በተለያየ መጀመሪያ ነው በዳኒ አካውንት ነበር ሲሰበሰብ የነበረው እና የገቡ በጣም ብዙ ብሮች አሉ። ግን መጀመሪያ ሲሰበስቡ ለምንድነው የሰበሰቡት? በቀናነት ለሕክምና ነበር የሰበሰቡት። በኋላ ላይ ግን ምንድነው ያው ሰው ብሩን ለምሳሌ 5,000 ብር ወይንም $5,000 ወይ $20,000 ለመሰብሰብ ጎፈንድሚ ከፍት ጌታ ፈወሰኝ ነው ያለው። አንተ ደግሞ የእግዚአብሔር አራሰራል የእግዚአብሔርን ተአምር እንትን አታደርግ። ሰውየው ጌታ ፈወሰኝ ነው ያለው። ታከመ መች ታሞ ነው እንትን ታከመ የምትለው? መጀመሪያ የሕክምና ማስረጃ አሳይቷል። ማን አንተ የምታምነው? ሰሙን ብታምን አይሻልም እንደ ጴንጤ ሆነ ብለህ ቀለም ወርቅ አይተፍቱ ታመም ያለው ብሎ አይ ግን የደረሰው ነገር ላውራ ነገር አንተ የት ተማቃለው የምትለው የት መች ታሞ ነው እንትን ሁላችንን ሿሿን ይሰራል። ምክንያቱም ሁላችንን ሿሿን ይሰራል። ምክንያቱም ይሄ ሰውዬ የሕክምና ማስረጃ አላቀረበም። የሕክምና ማስረጃን ቢያቀርብ ደግሞ በዛ ሀገር ነፃ የሕክምና አለ ብለዋል ሰዎች። ሀገሪቷ ኒውዚላንድ እሱ የሚለውን በሽታ አይደለም በዚህ ጉዳይ መጠየቅ አይችልም። አሁን በተሰበሰባችሁ ምናምን ብሎ ሰዎችን የሚናገር የሞራል ልዕልና የለው። አሁንም እውነተኛ የወንጌል አገልጋይ ከሆነ በገንዘብ ጉዳይ በጽድቅ ነው የተመላለስኩት ብሎ የሚያወራ ከሆነ መጥቶ ታሞ እንደሆነ ሕክምና እንደሚያስፈልገው የተጻፈ ሕጋዊ ምክንያቱም እዛ ኒውዚላንድ እኛ ክሮስ ቼክ እናደርጋለን። ፖዚቲቭ እና ኔጌቲቭ የኤችአይቪ ታማሚዎች ጌታ ፈወሰን ሲሉ ፖዚቲቭንም ኔጌቲቭንም ያመጣሉ። ገባ ያመጣሉ። ከዛ ጌታ እንደዚህ ነበረ በሽታ ነበረብኝ ከዛ እንደዚህ ጌታ ነፃ አወጣኝ ይላሉ። እግዚአብሔርንም እንድናመሰግን እግዚአብሔርንም እንድናከብር የተፈውሶ እንደሆነ የኤልያስ አምላክ ዛሬ ማላረጀም እንደምንለው የኤርሚያስ አምላክ የቀለሜ አምላክ ዛሬ ማላረጀም ብለን እንድናመሰግን እንድንዘምር ያምጣና ያሳየ። አለበለዚያ ሸዋሸዋ ነው ይሰራ። በቃ በህዝቡን የዘረፈ ጌታንማ እፈራለሁ እኔ ቀለሜን ነው የማልፈራው እንደናንተ። ቀለሜ እንደ ጠንቋይ ብዙ ሰው ላይቭ ላይ አንተ ማየቱ እንደሆነ የምታወራ ከሆነ ያሳዝናል። በጣም ነው የምታሳዝነው። ምስኪን ሰው ነህ። እንዳንተ ምስኪን ሰው የለም። ጌታ ከአንተ ጋር እንደሆነ ምስክር የሚሆነው እንደ እግዚአብሔር ቃል መሄድ ነው። አንተ ደግሞ እንደ እግዚአብሔር ቃል ተፈትነ ወድቃል። እንደ እግዚአብሔር ቃል ተፈትነ ወድቃል። ምክንያቱስ እዚህ ጋር በጣም አደገኛ ፖለቲከኞች ሲገቡ ማን ነው እንትና ቤት እኮ ሰው የሚሰበሰበው እኮ ብዙ ሰው ስለሚያየውም ጭምር ነው አይደል? ማን ነው የሚባለው ጋዜጠኛው ካናዳ ያለው ልጅ ማን ነው? ቴዲ ሐዋሳ ሲገባ ቤታየው ጌም ስትጮቱ እኮ 20,000 ሰው ይዛ ነው የምትጫወተው። ጌታ ከእሷ ጋር ሆኖ ነው። ጌታ ከእሷ ጋር ሆኖ ጃልሴን የዚህ ሰው የእግዚአብሔር አብሮ የመሆን ምልክት የላይቭ የሰው ብዛት ከሆነ ከአንተ በላይቭ በሰው ብዛት የሚበልጡ ሰዎች አሉ።
ሰዎች አሉ። እኔ አስተዋውቂያቸው እኔ ምናምን ብያቸው ትላለህ። ሚውት አድርግ ሲስ ሚውት አድርግ። ዞር በል አንተ። ምን ይላል በመድኃኒዓለም ላባሩ። አንዳንድ ሰው ላባረን ሪቴት የሚያደርጉኝ ሰዎች አሉ በእውነት። እና ጌታ ከእናንተ ጋር የመሆን ምልክት ጌታ ከእናንተ ጋር የመሆን ምልክት አይደለም። የሰው ማየት ምናምን ጉዳይ ኢንተርቴን ካደረግ ሰው ያይካል፣ ካናደድከው ሰው ያይካል። አሁን ለምሳሌ እኔ ዛሬ እንቶኒ የሚባል ብሔር መሳደብ ብጀምር የዛ ብሔር ሰዎች ራሳቸውን ዲፌንድ ለማድረግ ሪካርድ ለማድረግ ይገባሉ። አለቅ። ጆን ዳንኤል እኮ በህይወቱ በጣም ብዙ ሰው የተመለከተው እኮ ጌም ሲጫወት አይደለም፣ አውሮፕላን ላይ አልወርድም ሲል ነው። ወዳጄ ነው በነገር ላይ ጆን ዳንኤል አውሮፕላን ላይ ወጥቶ አልወርድም ሲል በጣም ብዙ ሰው ተሰበሰበ። ኬዙ የእግዚአብሔር አብሮነት ምናምን ጉዳይ ሳይሆን ሰው እንደዚህ አይነት ጉዳይ ልክ ከአውሮፕላን ላይ አልወርድም አይነት ርዕሰ ጉዳይ ይዞ ነው ቀለም ወርቅ አይተንፍሱ የሚገባው። የጌታ አብሮነት አይደል፣ አልወርድም አይነት ነገር ነው ይዞ የሚገባው። እየተሳደበ የሰው ገበና እያወጣ ምናምን ቦክሰር እያሰጣ ቦክሰር ከሚያሰጡ ሰዎች ጋር ሆኑ ምናምን የሚገባው። ስለዚህ እንትኑ የሚያነሳቸው ሆት ኢሾች ብዙ ሰዎችን አትራክት ያደርጋሉ። በቃ ይሄ ነው እንጂ እስቲ ባለፈው እኮ ጥያቄ ጠይቆ እስቲ ሉቃስ ወንጌልን አስጠና መጽሐፍ ቅዱስን ከፍተክ ማንም ሰው ቁጭ ብሎ ከ100 ሰው ከ200 ሰው የዘለለ ሰው አይክ። እኔ ልንገር ኦርቶዶክሱንም ምንሆንም ትተክ እስቲ ሊተራሊ የባይብሉን ብቻ እንትና አስጠና። አይሰማህም ሰው። የእግዚአብሔር አብሮነት ከሆነ ሰው ይሰማል። መፈትፈቱን ትተህ ጌታ ጠራኝ ምናምን የሚለው ቅብርጥሱን ትተህ የእግዚአብሔርን ቃል ብቻ እስቲ ባይብል አስጠና። ወይ ኤፌሶን መልእክትን ወይ የማርቆስ ወንጌልን አሊያም የቆሮንቶስን መልእክት ሌላውን ገላትያንን ከፍተ አንብብ። በቃ የዛን ጊዜ እንዴት እንደማይሰማ የቲክቶክ እንትን ከዳለቻ በላይ ህዝብ የሚሰማው አለ እንዴ? ዳለቻ ምን ጌታ አብሮት ሆኖ ነው ከሱ ስድብ ጋር አይደለም። በቃ ሰው እንደዚህ አይነት ኮንትሮቨርሻል የሆነ ነገር ይመቻል፣ ይሰበሰባል። እና የእግዚአብሔርን አብሮነት የሚለካበት ነገር ራሱ ሰውየው ጤናማ እንዳልሆነ ማሳያ ነው። ሌላው ብሩክ እንደዚህ ካንገበገበክ አንተ ቤት ውስጥ ደግሞ ለዛው ለ900 ሰው 900 ሰው እኮ ማለት አሁን ቴሌግራም ላይ 900 ሰው አለ ማለት በጣም ትንሽ ሰው ነው። በጣም ብዙ ያላቸው ሰዎች ስለምናቅ ማለት ነው። ከ900 ሰው ወራይ ገንዘብ ልሰብስብ ያለችን ልጅ ስለ ጽድቅ ሿሿ ስለሰራ ስላጭበረበር መጠየቅ አለብን። ስለዚህ ስንጠይቅ አትና